አንዴ ቢሰማት ኖሮ ይሄኔ ምንም ነገር አትሆንም ነበር። አሁን የት ሆነ ያለችው? ምን እሷ ነው ይሆን? ምን አድርገዋል እነዚህ ወሎች? ብሌን ምንድን ነው ያደረግሽው? ሁሌ ነገሮች እንዳበላሹ። ብሌን እድለ ቢስ ነሽ። ቃል ስለ እናቴ ታውቃለች፣ ግን ለምን እንደሆነ አላውቅም እንዳገኛት የማትፈልገው። ስለዚህ ምን ሆና ነው? ለነገሩ ምንም ብትሆን ብቻ እንኳን ደህና መጣች። ዳግም ወይ ብሌኔ፣ የቃል ፍቅረኛ እንድትሆን ፈልጋለሁ። ምን? የቃል ፍቅረኛ መሆን አለበት ለእኔ ስትል። ብሌን ምን እያልሽ ነው? እየቀለድሽ ነው ወይስ እንደስቅ ፈልገሽ ነው? ዳግም የምሬን ነው። ራስ ወዳድ እንደሆንኩኝ ይገባኛል፣ ግን ደግሞ ግዴታ መሆን አለበት። እንደዛ መናጭቄ ወጥቼ አሁን ግን ለጥቅሜ ስል አይኔን በጨው አጥቤ መጣሁ። በጣም ይቅርታ፣ ሌላ የምሄድበት ቦታ ስለሌለኝ ነው። ብሌን ምን ሆነሽ ነው? እናቴን አግኝቼ ማቀፍ ፈልጋለሁ። የእናትን ናፍቆት ደግሞ ከኔ በላይ አንተ ታውቃለህ። ወላጅ እናቴን ማግኘት አለብኝ። ከዚህ በላይ በሳ ናፍቆት መጎዳት የለብኝም። በኃይሉና ቃል እንግዲህ አንድ ላይ በመሆን ሄለንን አግተዋታል ማለት ነው። ምክንያቱም ሄለን ስለ በኃይሉና ስለ ቃል ሁሉንም ነገር አውቃለች። ብሌን የሰላም ልጅ እንደሆነች እንዲሁም ደግሞ በኃይሉና ቃል እንግዲህ ተመሳጥረው የሰላምን ንብረት ሙሉ በሙሉ ለመውሰድ እንዲሁም ደግሞ ሰላምን መግደል እንደምትፈልግ ሁሉንም ነገር ስላወቀች ያንን ነገር እንግዲህ ያው ለሰላም ነግሬያለሁ ብላ ነበረ ማለት ነው ሄለን ያሰበችው። ነገር ግን ሰላምን መስላ ሳሎን ተኝታ እንግዲህ ጉድ ሰርታታለች ማለት ነው ሄለንን ቃል። ታዲያ አሁን ላይ ማንንም አልፈራም፣ እንዴት እንደዚህ ታደርጋላችሁ? አንቺና በኃይሉ አውሬ ናችሁ። ምንም ቢሆን መጨረሻ ላይ እንግዲህ ሰላም እውነታውን ማወቋ አይቀርም። ስለዚህ ብዙም አትልፊ ብላታለች ማለት ነው በሙሉ ልብ። ታዲያ ዛሬ ላይ እንደዚህ ብትሆኝም ነገ ግን በኃይሉ እጅ ከገባሽ እውነቴን ነው የምልሽ ህይወትሽን ነው ሲኦል የሚያደርግብሽ ብላ እያስፈራራቻት ነበረ። ታዲያ በዛ ሰዓት ላይ ሁለቱ ሲጨቃጨቁ ብሌን ደግሞ እየሰማቻቸው ነበር። ለምንድን ነው በዚህ ልክ የሚጨቃጨቁት? እናም ደግሞ ሄለን ስለ እናቴ እንዲሁም ደግሞ ቃል ስለ እናቴ እንዴት ሊያውቁ ቻሉ? እና መታ እውነቷን ነበር ማለት ነው ልትነግረኝ የነበረው ስለ እናቴ። ምን አለበት ያኔ ጆሮ ሰጥቼ እንደው ለደቂቃ አዳምጫት ቢሆን ኑሮ እያለች እንግዲህ ብሌን እየተጸጸተች ነበረ ማለት ነው። ብሌንም ጥፋት አጥፍታለች። ምክንያቱም ሄለን ያለ ምክንያት አንድ ነገር ይዛ መታ ልትነግራት አላሰበችም ነበረ። ነገር ግን አንዳንድ ጊዜ ለእኛ መናገር የሚፈልጉ ሰዎች ወደ እኛ ሲመጡ ቢያንስ ብለን ልንሰማቸው ይገባል ማለት ነው። ምክንያቱም እውነትም ውሸትም ላይሆን ይችላል። ነገር ግን እውነታውንና እንዲሁም ደግሞ ሐሰተኛ መሆኑን እኛው ራሳችን ሰምተን መፍረድ እንችል ነበረ ማለት ነው። እና ብሌን በጣም ቾክላ ነበረ። ምክንያቱም ሄለንና ቃል በጣም ተቀራርበዋል። እኔን በመሀል የሆነ ክፉ አድርጎ ሊያዩኝ ነው ምናምን ብላ ስላሰበች ነበረ ሄለንን በዛ ልክ አልሰማሽም ብላ እንግዲህ ያው አንቋሻ ውጪልኝ ከክፍሌ ብላ ያስወጣቻት ማለት ነው። በዛ ነገር ደግሞ ቃል ሰምታ ስለነበረ በጣም ነበረ ደስተኛ የሆነችው። ከዛ በኋላ ነው እንግዲህ ሰላምን መስላ ሳሎን ተኝታ ሁሉንም ነገር ለመስማትና ለማዋረድ የተዘጋጀችው። ያ ነገር ደግሞ ለቃል ተሳክቶላታል ማለት ነው። በስተመጨረሻ ላይ ግን ያው ሄለን ቃልና ያው አቶ በኃይሉ እጅ ገብታለች ማለት ነው። ይህ ነገር ደግሞ ብሌን እንድትጸጸት አድርጓታል ማለት ነው። የት ነው ያደረጋችሁ? ይህንን ነገር እውነት ከእናንተ ውጭ የሚያደርግ የለም። ምክንያቱም ስለ አንተና ስለ ሰላም ሁሉንም ነገር ስለምታውቅ፣ እናንተ ደግሞ አውሬ ናችሁ። ሰው ከመግደል እንኳን ወደኋላ አትሉም። እያንዳንዱን የእናንተን ስራ እኮ አውቃለሁ። ነገር ግን በእናቴ እያስፈራራችሁኝ ሁሉንም ነገር እንዳልናገር ካሁን በኋላ ልታስፈራሩኝ አትችሉም እያለች እንግዲህ
ያው በቃ ሙሉ ሆና እያወራቻቸው ነበረ። ነገር ግን ቃል ደግሞ በጣም ደንግጣ ነበረ። ዛሬማ አምርራለች። ፍርሃት የሚባል ነገር እኮ ከፊቷ አይታይም እያለች በጣም ፈርታ ነበረ። ነገር ግን በኃይሉ ያው መላ አያጣም እናቷን እንደሚገላትና እንዲሁም ደግሞ ረጅም እድሜ እንደሌላት የምትስማማ ከሆነ እናቷ እንደማትሞትባት እንደማይገልባት እንዲሁም የማትስማማ ከሆነ ደግሞ ያው ብዙ ነገሮች እንደሚያጋጥሟትና እንዲሁም አሳዳጊ እናቷን በህይወት እንደምታጣ ሲያስፈራራት እሺ በቃ ተስማምቻለሁ ብላ ተስማምታችኋለች ማለት ነው። እንግዲህ ሰላምም ወደ እነሱ ስትመጣ ምንድን ነው ምን ሆናችሁ ነው? እናም ደግሞ በጣም ተፋጣችኋል፣ ምን የተፈጠረ አዲስ ነገር አለ እንዴ ብላ ስትጠይቅ አይ ምንም አልተፈጠረም በማለት እንግዲህ አስቀይሰዋል ማለት ነው። ሰላምም እንግዲህ ብሌንን ሁሉንም ነገር ልትጠይቃት ነበረ። ብዙ ጊዜ የምነግርሽ ነገር አለ እያልሽ ልትናገሪ ስትይ ግን ቃልና አቶ በኃይሉ ይቆጣሉ። እናም ደግሞ እነሱ ፈርተሽ መናገር ያልፈለግሽው ነገር ያለ ይመስለኛል። ለምንድን ነው በዚህ ልክ እነግርሻለሁ እያልሽኝ የምትፈሪው? እስኪ ልጄ ምንድን ነው ንገሪኝ እያለች ሰላም እንግዲህ ብሌንን እየጠየቀቻት፣ ብሌን ደግሞ አይ ምንም የተፈጠረ የምነግርሽም ነገር የለም ብላታለች ማለት ነው። ብዙ ጊዜ ለእኔ የሆነ ነገር መናገር ትፈልጋለች፣ ነገር ግን እናንተ ሁለቱ በምን እንደምታስፈራራት አላቅም፣ እናንተ ስታይ አትናገርም ብላ እንግዲህ ሁለቱን እየተጠራጠረቻቸው ነው ያለችው። ሌላኛው ነገር እንግዲህ ሰላም አሁን ላይ ቃልን የኔ ልጅ መሆንሽ ራሱ አንዳንድ ጊዜ እጠራጠራለሁ ብላታለች። እናም ደግሞ ቃል በዚህ ንግግሯ ደግሞ ታደናግጣለች ማለት ነው። እውነትም ልጇ እንዳልሆንኩኝ እየተጠራጠረች ነው እንዴ ያለችው አስብሏታል። ምክንያቱም ብዙ ጊዜ እኔ እኮ ልጅሽ ነኝ የሚል ቃል ታበዛለች ሰላም ጋር ስትደርስ። ታዲያ የሚያጠራጥራት ነገር ይህ ነው ማለት ነው ሰላም። ከዛ በኋላ እንግዲህ ከቤት ነው የወጣችሁ ቀጥታ ማለት ነው። እንግዲህ ነቅታብኝ ይሆን እንዴ? ለምንድን ነው በዚህ ልክ ልጇ አለመሆኔን የምትጠራጠረው ብላታለች። ምክንያቱም ስነ ምግባሯም አንዳንድ ነገሮችም በጭራሽ የሰላም ልጅ መሆኗን አይገልጽም ማለት ነው። ስነ ምግባር የላት፣ ለሰው ልጅ ክብር የላትም። ብዙ ነገሮቿ የሰላም ተቃራኒ ነው የሚሆነው ማለት ነው። እና ሰላም ደግሞ ልጄ አይደለችም ብላ እንድትጠራጠራት ያደረጋት ይህ ስነ ምግባሯ ነው ማለት ነው። አሁን ላይ እንግዲህ ያው እውነታውን አንድ ቀን ማወቋ አይቀርም ሰላም። ነገር ግን ሰላምም ብዙ ጊዜ እንግዲህ የሆነ ንቅት ብላ አይደለም ነገሮችን የምትሰማው እየደረሰችበት፣ ነገር ግን ቶሎ ብላ ቃል ስታስቀይስ ወዲያውኑ ታሳምናታለች ቃል ማለት ነው። እና ሰላም የዋህነቷ እስካሁን ድረስ እየጎዳት ነው ያለው ማለት ነው። ሌላኛው ነገር እንግዲህ ዳግም ደግሞ የእናቷ ጎረቤት የሆነችውን እያንዳንዷን ነገር አጣርቶ ደርሶባታል ማለት ነው። መንገድ ላይም እንግዲህ ከበኃይሉ ከተለያየች በኋላ ተከታትሏት እንግዲህ አንዳንድ ነገሮች ስጠይቃት ነበረ ማለት ነው። እናም ደግሞ በኃይሉ ጋር እንደነበረች ያኔ ስትርበተበት ነበረ። በኃይሉ የታመመበት ምክንያት እንኳን አታውቅም ማለት ነው። እንግዲህ ሳምባ አለበት፣ ስለዚህ ብርድ አይወድም፣ ወደ ውስጥ ግባ ምናምን ሲለው እውነትም ለሱ እኮ ነው፣ እሱን ለመጠየቅ እኮ ነው የመጣሁትኝ ብላ እንግዲህ መልሷ የተለያየ ነበረ የሆነው። እና ደግሞ ዳግም ወደ ቤት ከተመለሰ በኋላ እች ጎረቤትሽ ግን ምን ያህል ታምኛታለች? እናም ደግሞ ኃይሉ ጋር ግንኙነት አላት ወይ ይተዋወቃል ወይ ብሎ ሲጠይቃት አይ በፍጹም አይተዋወቁም፣ አልንተዋወቅም ብላለች ብላ እንግዲህ ለልጇ ስትናገር ገነት ከዛ በኋላ እንግዲህ አሁን ላይ ዳግም እውነትም ትክክል ነው ማለት ነው፣ የኔ ጥርጣሬ የበኃይሉ ሰው ናት ማለት ነው። በዚህ ልክማ እናቴ ጋር እንደዚህ የምትነካካ ከሆነ የእጇን እሰጣታለሁ ብሎ ተናግሯል ማለት ነው። እሷንም እንግዲህ አንድ ነገር አስጠንቅቋታል። እውነትም አንቺ የእናቴ ጓደኛ ሆነሽ ጎረቤት ሆነሽ ለበኃይሉ ከእናቴ የሆነ ነገር መረጃ ተቀብለሽ ለበኃይሉ የምታቀብይ ከሆነ እኔን አያደርገኝ። ታላቅነትሽ ሳይሆን ሌላ ነገር ነው የሚፈጠረው። በታላቅነትሽ አከብርሻለሁ፣ ነገር ግን እናቴ ላይ አንድ ነገር ይድረስና እንዲሁም ደግሞ የበኃይሉ ሰው መሆንሽን ካወቅኩኝ እኔን አያደርገኝ፣ ከምድረገጽ አጠፋ አለው ብሏታል ማለት ነው። በመጨረሻ ላይም እንግዲህ እንደፈራችሁ በኃይሉ ደውሎ ያኔ ዳግም ባይመጣ ኑሮ ልትነግርኝ ያሰብሽው ነገር ነበረ፣ ስለዚህ አሁን ላይ ንገርኝ ሁሉንም ነገር በዝርዝር ብሏታል ማለት ነው። እሷም ደግሞ እንግዲህ ስታስታውሰው ዳግም ያላት ነገር ትዝ አላት። ከዛ በኋላ የምነግርህ ነገር አንዲትም ነገር የለም፣ እስካሁን ድረስ ከአንተ ጋር ለሰራሁት አመሰግናለሁ፣ ነገር ግን ካሁን በኋላ አታቀኝም፣ አላቀም፣ ሁለተኛ እኔ ጋር እንዳትደውል ብላ ስልክ
ዘግታበታለች ማለት ነው። እንዴት እንደዚህ ታደርገኛለች በማለት አቶ በኃይሉም እንግዲህ ቡራ ከረዩ ብሏል። እና ያው ዋናው ነገር እንግዲህ አሁን ላይ ብሌን እየተጸጸተች ነው ያለችው። እናም ደግሞ ሄለንም ታግታለች። ቃልና አቶ በኃይሉ እንግዲህ የት እንዳደረጓት ሁላ ብሌን አታውቅም። ነገር ግን እሷን ወደ ሱቅ ልከዋት ሁሉንም ነገር አቀነባብሮ ሰርተዋል ማለት ነው። ምክንያቱም በፊትም ሳሚን አግተው ነበረ። አሁን ላይ ደግሞ ከሳሚ ጋር የምትሰራዋን ሄለንን አግተዋታል። ማን ነው ሄለንን የሚያድናት ብላችሁ ታስባላችሁ? እስኪ ኮመንት ሴክሽን ላይ እናንተም ሀሳብ አስተያየታችሁን ጻፉልን። እንዲሁም ደግሞ አደራ ድራማ እንግዲህ ብዙ አስተማሪ ነገሮች አሉት፣ እውነተኛ ታሪክ ላይ የተመሰረቱ ስለሆኑ ማለት ነው። የአደራ ድራማ ተከታታዮች ሁላችሁም ወደ ቤት ከመጣችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አደራ ድራማ ላይ የሰራሁት ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።